ሰላም የዩቲዩብ ቤተሰቦች እንዴት ከረማችሁ? ሰላም ናችሁ? ዛሬ በአዲስ ፕሮግራም መጥቻለሁኝ። ዛሬ የምናዘጋጀው የምስር ወጥ ነው። ብዙዎቻችን ጨጓራችንን ያመናል። የምስር ወጥ መብላት እየፈለግን መመገብ አልቻልንም። ስለዚህ ለዛ መፍትሄ ይሆናል የሚለውን ልዩ አይነት አሰራር ይዤላችሁ መጥቻለሁ። እስቲ ወደ አሰራሩ እንሂድና እንሞክር። በጣም ይጠቅማችኋል ብዬ ስላሰብኩ ነው ይሄንን ምግብ ላዘጋጅላችሁ የፈለኩት። ምክንያቱም በጣም ብዙዎቻችን በጨጓራ ህመም ስለምንሰቃይ ለሱ መፍትሄ ስለሚሰጥልን የምስር ወጣችንን ለማዘጋጀት እንግዲህ በመጀመሪያ ትንሽ በርከት ያለ ሽንኩርት ደቀቅ አድርገን ከትፈን ድስት ውስጥ ጨምረን ክድን አድርገን እሳት ላይ እንጥደዋለን። በእንፋሎት እንዲበስልልን ከፈት ከደን እያደረገን እያማሰል እሳት ላይ እናቆየዋለን። ውሃውን እስከሚመጥልን ድረስ ምስራችንን እናጥባለን። ምስር እንግዲህ ሁለት አይነት ነው። እኔ ከገበያ የገዛሁት ያበሻው ምስር ነው። የፈረንጅ ምስርም አለ። ብዙ ጊዜ ያበሻው ምስር በሚሰራበት ጊዜ ፍርስርስ አይልም። በተለይ ትልልቅ ፕሮግራም ኖሮ ብዙ በሚሰራበት ጊዜ እሱን ብትጠቀሙ ጥሩ አማራጭ ነው። ቤት ውስጥ ዝግጅት ግን ያኛውንም ብትጠቀሙ ችግር የለውም። ምስሩ እንግዲህ በደንብ መታጠብ አለበት። በመታጠቡበት ጊዜ በመጀመሪያ ትንሽ ውሃ ጨምሮ በደንብ ውሃውና ምስሩ መታሸት አለበት። በዚያ ጊዜ ቆሻሻ ሁሉ በደንብ መልቀቅ የሚችለው ከዚህ ነው። አረፋ ያወጣል። እንደውም እኔ ትንሽ ምስር ስለተጠቀምኩ ብዙ አረፋ አላወጣም እንጂ በርከት ያለ ምስር በመታጡበት ጊዜ አረፋው በጣም ከባድ ስለሚሆን አረፋው እስከሚለቅልን ድረስ በደንብ አድርገን ውሃውን እየቀየርን ንጹህ ውሃ እስከሚወጣ ድረስ መታጠብ አለበት። አንድም ለጨጓራችን ችግር ከሚፈጥረው ምክንያት አንዱ በደንብ ያለ መታጠብ ነው። ሽንኩርታችን እንግዲህ ውሃውን መጥቶልናል። እንደው ምስሩን ሳጥፍ ትኩረቴን ወደዛ ወስጄ ሽንኩርቱ ሊቃጠልብኝ ነበር። ምስር ወጥ ሲሰራ እንግዲህ በቂ የሆነ ዘይት ስለሚፈልግ በቂ የሆነ ዘይት እንጨምርበትና በደንብ አድርገን ጥብስ አድርገን እናቁላለዋለን። ከዚያ በመቀጠልም በርበሬ እንጨምርበታለን። በርበሬው እንግዲህ በቂ መሆን አለበት። ምስር ወጥ በርበሬ ይወዳል ይባላል። በደንብ መቁላላትና መታሸት ስላለበት ውሃ ጠብ እያደረግን እየከደንን እየከፈትን እናሸዋለን። ምስር ወጥ በምናዘጋጅበት እንግዲህ ብዙ ሰዓታችንን የሚፈጀው ቁሌቱ ላይ ነው። ከዚያም አቁላልቼ ያስቀመጥኩት ቲማቲም ነበረኝ። ቲማቲሙን ጨመርኩበት። ብዙ ጊዜ ብዙ ሰዎች ወጥ በሚሰሩበት ጊዜ ቲማቲም መጨመር አይፈልጉም። ለፍላጎታችሁ እንግዲህ መጨመርም ያለ መጨመርም ትችላላችሁ። እኔ ግን ወጥን በምሰራበት ጊዜ በጣም ስለሚያጣፍጥልኝ እጨምርበታለሁ። ዋናው ነገር በደንብ ከቁሌቱ ጋር መታሸቱ ነው የሚያስፈልገው። በደንብ ከታሸና ከተዋሃደ በኋላ ነጭ ሽንኩርትና ዝንጅብል የተፈጨ እንደዚሁም ደግሞ ጥቁር ቅመም ጨምረን ውሃ ጠብ እያደረግን አሁንም በደንብ አድርገን እሽት እያደረግን እናቁላለዋለን። ቁሌቱ እንግዲህ በደንብ ከተቁላላልን ብዙ ጊዜ ጨጓራችንን ያመናል የምንለውንም ችግር ሊቀርፍልን ይችላል። ጊዜ ወስደን በደንብ ጥንቃቄ አድርገን ልንሰራቸው የምንችላቸው ምግቦች አሉ። ወዲያው ደግሞ አዘጋጅተን የምንመገባችን ምግቦች ስላሉ እነሱን እንግዲህ ለይተን ማወቅ ያስፈልገናል ማለት ነው። አሁን እንግዲህ ቁሌታችን በደንብ ደርሶልናል። ስለዚህ ወደ ምስሩ እንሄዳለን። ታጥቦ የተዘጋጀውን ምስር እንግዲህ ዝም ብለን አንጨምርበትም። ትንሽ ገንፈል ማድረግ አለብን። እሱን ገንፈል ለማድረግ በሌላ ብረት ድስት ውስጥ ውሃ እንጨምርና ጋል ካለልን በኋላ ምስሩን እንጨምርበታለን። ከዚያ በኋላ ገንፈል ሲልልን አውጥተን እሱን ውሃውን አጥልለንበት ምስሩን ቁሌታችን ውስጥ እንጨምራለን። ምስሩን ገንፈል አድርገን ውሃውን አጥልለን መጨመራችን እንግዲህ ጨጓራችንን እንዳያመን ከሚከላከሉልን ምክንያቶች ውስጥ አንዱ ነው። ቁሌት ውስጥ የጨመርነው ምስር በደንብ እስከሚዋሃድልን ድረስ ከቁሌቱ ጋር እናሸዋለን። ከዚያም ውሃ ጠብ እያደረግን ምስሩም እስከሚበስልልን ድረስ እናሸዋለን። በጣም የሚገርማችሁ የምስር ወጣችን ወይንም ዶሮ በምንሰራበት ጊዜ ወይንም ደግሞ ሌሎች ከፍ ያሉ ቀይ ወጦችን በምንሰራበት ጊዜ በደንብ መታሸት ይፈልጋሉ። በደንብ ታሽቶ የተሰራ ወጥ በጣም ነው የሚጣፍጠው። በዚያ ላይ ደግሞ ፍሪጅ ውስጥ ሳንጨምር ብናሳድረው እንኳን ምንም አይሆንብን። እናቶቻችን በዚህ መልኩ ነው ድሮ ፍሪጅ በሌለበት ጊዜ ሳይበላሽባቸው የሚጠቀሙት። አሁን እንግዲህ ምስሩም ከቁሌቱ ጋር በደንብ ታሽቷል፣ እየበሰለልንም ነው። ውሃ መከለስ ነው የሚቀረን። ስለዚህ ውሃችንን ጋል አድርገን እንከልሳለን። የምንሰራው የምስር ወጥ አይደል? ትንሽ ደንደን ያለም እንዲሆንልን መጠነኛ ውሃ ጨምረን እንከልሰዋለን ማለት ነው። ውሃ በምንከልስ
በሚደርስበት ጊዜ አንዴ ነው የምንጨምረው። ወጡ ተክተክ ካለልን በኋላ ጨው እንጨምርበታለን። ከዚያም ደግሞ ለጣዕም ቆንጆ እንዲሆንልን ኮረሪማ ካለን ነስነስ እናደርግበታለን። ጥንቃቄ ማድረግ ያለብን ጨው የምንጨምረው በመጨረሻ ላይ ነው። በመሃል ላይ በቁሌቱ ላይ የምንጨምር ከሆነ ምስሩ እንዳይበስል ያደርገዋል። ወጣችን በደንብ መንተክተክ ከጀመረ በኋላ እሳታችንን ትንሽ ቀንስ አድርገን በደንብ ትክትክ እስከሚልልንና እስከሚበስልልን ለድለድ ያለ ወጥ እስከሚሆንልን ድረስ እሳት ላይ እናቆየውና ከበሰለ በኋላ ቀምሰን ወጣችንን እናወጣዋለን ማለት ነው። ምስር ወጥ እንግዲህ በሀገራችን በጣም የተለመደ ባህላዊ ምግባችን ነው። ብዙ ሰዎች ደግሞ ምስር መብላት እየፈለጉ ጨጓራችንን ያመናል እያሉ ብዙ ኮምፕሌን የሚያደርጉ ሰዎችም ስላሉ ከኔም ጀምሮ ይሄንን ችግር ለመፍታት በዚህ ዘዴ ብንጠቀም የተሻለ ይሆናል ብዬ ስላሰብኩኝ ነው እንጂ ምስር ለኛ ለኢትዮጵያውያን አዲስ ነው ብዬም አይደለም ላሳያችሁ ይሄ ፈለኩት። ስለዚህ ይሄንን መንገድ ተጠቅማችሁ ሞክሩት። ደግሞ አያማችሁም ብዬ ነው የማስበው። ምክንያቱም እኔም ጨጓራዬን በጣም ነው የሚያመኝ፣ ግን እበላለሁኝ በዚህ መልኩ አዘጋጅቼ። በእርግጥ ጨጓራቸውን የሚያማቸው ሰዎች ጨጓራቸው የሚፈልገውና የማይፈልገው የምግብ አይነት አለ። ጨጓራችንን ምስር ስንበላ ያመናል የምትሉ ሰዎች በዚህ መልኩ አዘጋጅታችሁ ተመገቡና ሞክሩት። ብዙ ሰዎች ግን በዚህ መልኩ አዘጋጅተ ነው ጥሩ ነው ብለውም ስለነገሩኝ እኔም ደግሞ ከዛ ተሞክሮ አይቼ ለኔም የተመቸኝ ስለሆነ በዚህ መልኩ አዘጋጅቼ ነው የምመገበውና ይሄንን ላካፍላችሁ ብዬ ነው። ቪዲዮዬን እንግዲህ እስከመጨረሻው እንደተከታተላችሁት በጣም እርግጠኛ ነኝ። እንግዲህ ሌላ ሐሳብ አስተያየት ደግሞ ሌላም የተሻለ ነገር አለ ይሄንን ደግሞ ብታዘጋጅልን ለእንደዚህ አይነት ችግር ደግሞ እንደዚህ አይነት ምግቦች አሉና አሳይን የምትሉ ከሆነ በኮሜንት ሴክሽን ላይ ያሳውቁኝ። አብረን ሰርተን ለቤተሰቦቻችን ሼር እናደርጋለን። ሰላም ሁኑልኝ። በቸር እንገናኝ።